እሺ እንዴት ዋላችሁ? በድጋሜ እንደምታውቁት ለተቋማችሁ በላክ ነው ኢሜል በማህበራዊ ትስስር ገጻችንም እንደገለጽ ነው ሰባተኛው ሀገር አቀፍ ምርጫን አስመልክቶ የምንሰጠው መግለጫ ይሆናል ማለት ነው። ስለዚህም መግለጫውን ይዘት አነባለሁ። ከአጠገብ የምታያቸው ከፍተኛ አመራሮች ደግሞ ከናንተ የሚቀርቡ ጥያቄዎችን ከኔ ጋር በመሆን ምላሽ እንሰጣለን ማለት ነው። ቀጥታ ወደ መግለጫው እንገባለን። መጪው ሀገራዊ ምርጫ አስመልክቶ ከኢዜማ የተሰጠ የአቋም መግለጫ። ፓርቲያችን ኢዜማ በተደጋጋሚ እንደገለጸውና የሀገራችንን ሕግ አክብሮ የሰላማዊ ፖለቲካ ፉክክር ለማድረግ ሲመሰረት ሚናው ሀገራችን ያለችበትን ሁኔታ የተረዳ የመፍትሄ አማራጭ ማሳብ ማቅረብ፣ አማራጭ ሀሳቡን የሚተገብሩ አመራሮችን ማፍራትና እንደ ፓርቲ ጠንካራ የምርጫ ክልል መሰረት ያደረገ የድርጅታዊ መዋቅር መፍጠር እንደሆነ የዚህም መጨረሻ ግቡ የህዝብ ይሁንታን አግኝቶ የመንግስት ኃላፊነትን በየደረጃው መውሰድ ነው። ባለፉት ዓመታት አማራጭ ሀሳቦችን እየጠቆምን በተለይም በዜጎች ደህንነት፣ የምጣኔ ሀብትና የህግ የበላይነት ላይ የልዩነት ሀሳቦቻችንን እያነሳን ስናሳይ እንደነበረ ይታወቃል። ከዚህ በተጨማሪ ድርጅቱን በጋራ ሀሳቤ አመራሮችና አወቃቀር ስናጠናክር አሳልፈናል። አሁን ጊዜው እነዚህን ተግባራት ውጤት ሀገራዊ ምርጫውን በንቃት በመሳተፍ የህዝብን ይሁንታ ለማግኘት የምንጠቀምበት እንደሆነ እናምናለን። በመሆኑም ለመጪው 2018 ሀገር አቀፍ ምርጫ ለመወዳደር መወሰናችንን መግለጽ እንወዳለን። በዚህ ምርጫ ለመወዳደር ስንወስን ሀሳባችንን ለህዝብ በማድረስ ትክክለኛ አማራጭ ሆኖ ለመገኘትና ምርጫውንም ለማሸነፍ በማለም እንጂ ምርጫውን ለሌላ ማንኛውም አይነት ጥቅም ለማዋል ምንም አይነት ፍላጎት እንደሌለንም በዚህ አጋጣሚ ለመላው የኢትዮጵያ ህዝብ ለመግለጽ እንወዳለን። በምን አይነት ሀገራዊ ሁኔታ ውስጥ ሆኖ የሚደረግ ምርጫ ነው ወይም አስቻይ ሁኔታ? ፓርቲያችን በዚህ ሀገር አቀፍ ምርጫ ለመወዳደር ሲወስን የምርጫው ሂደት አልጋ ባልጋ ይሆናል ከሚል ተላላነት በመነሳት አይደለም። የሀገራችን አሁናዊ ሁኔታ ባጭሩ ለመግለጽ መደበኛ በሆነ የህገ መንግስት እና ወይም የፖለቲካ ስርዓት ችግሮቻችን መፍታት አንችልም የሚል የጋራ ስምምነት ላይ ተደርሶ ካለፈው ስድስተኛው ሀገር አቀፍ ምርጫ ማግስት አንስቶ ሀገራዊ ምክክር እያደረግን ያለ መሆኑ በራሱ ሌሎች የተብራሩ አስቻይ ሁኔታ ትንታኔው ሳይደረግ ነባራዊ ሁኔታውን ለመረዳት ያስችላል ብለን እናምናለን። ቢሆንም አንዳንዶቹን በወፍ በረር ለመመልከት፣ አንደኛ በሀገራችን አንዳንድ አካባቢዎች ላይ ከፍተኛ የሆነ የጸጥታ ችግር መኖር፣ ሁለት የፖለቲካ ምህዳሩ ምንም እንኳን በቃል ደረጃ በምርጫው 2013 ሀገር አቀፍ ምርጫ ላይ እንደተገለጸው ሁሉ አሁንም ምርጫውን ነፃና ፍትሃዊ ለማድረግ እንዲሁም አስቻይ ሁኔታን ለማመቻቸት ፍላጎት እንዳለ ቢገለጽም የመንግስትና የገዢው ፓርቲ ካድሬዎች ለዲሞክራሲያዊ ስርዓት ያላቸው ቀናኢነት ከተለያዩ አሁናዊ ተግባሮቻቸው እንኳን ስንመለከት ሀገራችን መድረስ ከምትፈልግበት በንጽጽር ሲታይ በጣም አናሳ ተነሳሽነት ያለ መሆኑ፣ ሶስት ያለው የፖለቲካ ባህል የማህበረሰቡን ቁስል እያከኩ ከሚገኝ ጊዜያዊ የፎታ ማስታገሻ ባለፈ ቁስልን አክሞ ለዘለቄታው የሚሆን ፈውስ ዝግጁ አለመሆን ወይም ከመፍትሄ ጠቋሚ ሀሳቦች ይልቅ ስሜት ተንኳሽ ሀሳብ አየሩን የተቆጣጠረበት መሆን እንዲሁም ሌሎች በርካታ ችግሮች ተደማምረው ለዲሞክራሲያዊ ምርጫ ፖለቲካ ያለው ምህዳር ውሱን መሆኑን እንረዳለን። በፓርቲያችን እምነት በፖለቲካው ምህዳር ውስጥ በዝምታ ያለው ሰፊው ማህበረሰብ ከምርጫ 2013 ልምድ በመነሳት በሀሳብ ክርክሮች ወይም ፉክክሮች ላይ በመመስረት የወደፊት እጣ ፈንታውን ገዢው ፓርቲ በተለያየ የኢኮኖሚ ጥቅም ጫና ለሚያደርግባቸውና ለሚደልላቸው ውሱን ግለሰቦች አሳልፎ በድጋሚ አይሰጥም ወይም ቢያንስ የተለያዩ ሀሳቦች የሚንጸባረቅባቸው ምክር ቤቶች እንዲኖሩ በሚያስችል መልኩ ይሳተፋል የሚል ከፍተኛ ግምት አለው። ምርጫ ለምን ያስፈልጋል ወይም የምርጫ ጠቀሜታ? ምርጫ በሀገራችንም ሆነ ሌሎች ሀገራት የሚያስፈልግበት ዋነኛ ምክንያት በህዝብ የተመረጠ ቅቡልነት ያለው መንግስት እንዲኖር ማስቻል ሲሆን ኢዜማም መንግስት ሆኖ ለመመረጥ በሚያስችል ደረጃ የፖሊሲ አማራጮችን በማቅረብ የሚወዳደር ይሆናል። ከዚህ በተጨማሪ እንደኛ ሀገር ባሉ የዲሞክራሲ ስርዓት ግንባታ ተሞክሯቸው ዝቅተኛ ደረጃ ላይ ያሉ ሀገራት በንጻሬ የተረጋጋ መንግስት መመስረቻ የዲሞክራሲ ሂደት ካለፉት ጊዜያት ወዴት እያመራ ነው የሚለውን መመዘኛና ወደፊት እድገቱ ወዴት ሊጓዝ ይችላል የሚለውን በተወሰነ ደረጃ ጠቋሚ ሊሆን የሚችል መሳሪያ መሆኑንም ልብ ሊባል ይገባል። በተጨማሪም ለተፎካካሪ ፓርቲዎች ከወትሮ በተለየ ሁኔታ የልዩነት ሀሳቦቻቸውን በፖለቲካ ገበያው የሚሸጡበት እና ያሉበትን ደረጃ ለመራጩ ህዝብ የሚያሳዩበት በመሆኑ የተለየ ጊዜ ሆኖ ይታያል። የብዙሃኑንም ቀልብ ይስባል። ለሚመለከታቸው አካላት የቀረበ ጥሪ ፓርቲያችን የምርጫ ምህዳሩን ገምግሞ ምርጫ ከፓርቲ በዘለለ በአጠቃላይ ያለውን ጠቀሜታ
በጥልቀት በማየት ምርጫው ተጀምሮ እስኪጠናቀቅ ባለው ጊዜ ውስጥ በቀጥታም ሆነ በተዘዋዋሪ የተለያየ አይነት ተሳትፎ ያላቸው ባለድርሻ አካላት ሚናቸውን በቅጡ እንዲወጡ እንደሚከተለው ጥሪ ያቀርባል። አንደኛ፣ መንግስት ቀጣዩን ምርጫ ዴሞክራሲያዊ ለማድረግ ከሁሉም አካላት በላይ ከፍተኛ ኃላፊነት ያለበት መንግስት ነው። ስለሆነም በጠቅላይ ሚኒስትሩና ሌሎች ከፍተኛ አመራሮች በኩል እንደገለጸው ምርጫው ነፃና ፍትሐዊ ለማድረግ በገባው ቃል መሰረት እንዲሰራ በተለይም የጸጥታና የመገናኛ ብዙሃን ተቋማቱ በሕግ በተሰጣቸው አግባብ ብቻ እንዲሰሩ በማድረግ ኃላፊነቱ እንዲወጣ ጥሪ እናቀርባለን። ሁለተኛ፣ ገዢው ፓርቲ ምርጫውን ኢፍትሐዊ የሚያደርገውን የመንግስት ተቋማት ኃላፊዎችንና የመንግስት ሀብቶች ከመጠቀም እንዲቆጠብ መንግስት የሚሰጣቸውን እንደ ማህበራዊ ጥበቃ ወይም ሴፍቲ ኔት ፕሮግራም አይነት አገልግሎቶችን በስድስተኛው ሀገራዊ ምርጫ እንዳደረገው ብልጽግና ፓርቲ ገዢ ሆኖ እስከቀጠለ ብቻ የሚደረጉ ችሮታዎች አስመስሎ በማቅረብ በኢኮኖሚ ዝቅተኛ ደረጃ ያሉ ዜጎች እንዲመርጡት ኢሞራላዊ ከሆነ ጫና የማሳደር ድርጊት እንዲቆጠብ በምርጫው ሀቀኛ ተፎካካሪ መሆኑን ብዙ አያሳጡኝም በሚላቸው አጀንዳዎች ብቻ ሳይሆን በምርጫ ክርክሮች ሁሉ በመገኘት እንዲያሳይ ጥሪ እናቀርባለን። 3 ተፎካካሪ ፓርቲዎች ምርጫውን ስሜት ቆስቋሽ ከሆኑ ሀሳቦች ይልቅ ማህበረሰቡን ወደ ተሻለ ደረጃ የሚያሸጋግሩ የመፍትሄ ሀሳቦች ላይ በማተኮር ለሀገር የተሻለ አማራጭ ላይ ፉክክር እንድናደርግ በእውነትም አማራጭ ሀሳብ ይዘን የመንግስት ኃላፊነት ለመረከብ ከሆነ እየሰራን ያለነው ወይ ተባበሩ ወይ ተሰባበሩ ከሚል መርህ አልባ ትብብር ወጥቶ ፉክክሩ ከገዢው ፓርቲ ጋር ብቻ የሚደረግ ሳይሆን እርስ በእርስ ያለንን ልዩነትን የምናሳይበት እንዲሆን ምርጫውን ከምርጫ ዓላማ ውጪ ለሆነ የትግል ሜዳነት ከመጠቀም በመቆጠብ የምናደርጋቸው እንቅስቃሴዎች ሁሉ ፉክክሩን ለማስተዳደር የተቀመጡ የስነ ስርዓት ህጎችን ባከበረ መልኩ እንዲሆን ጥሪ እናቀርባለን። 4 ምርጫ ቦርድ ተቋሙ ባለው የመጨረሻ አቅም ልክ ምርጫ ለይስሙላ የሚካሄድ የ5 ዓመት ኩነት ሳይሆን የዴሞክራሲ ስርዓት ግንባታ ወሳኝ ተግባር መሆኑን በተረዳ መልኩ ምርጫውን ነፃና ፍትሐዊ ሊያደርጉ የሚችሉ ተግባራትን በቅጡ እንዲሰራ ፓርቲዎች ሁሉ በህግ ማዕቀፍ ውስጥ ብቻ እንዲንቀሳቀሱ ተገቢ ክትትል እንዲያደርግ እንዲሁም በተለይ በባለፈው ምርጫ ያየናቸውን የሎጂስቲክ ችግሮች በመቅረፍ ባለቀ ሰዓት ከሚደረግ የይድረስ ሩጫና በዚህ ምክንያት ከመጡ የገዢው ፓርቲ ጣልቃ ገብነቶች ራሱን እንዲጠብቅ እንጠይቃለን። 5 የሲቪክ ማህበራት ምንም እንኳን የዜጎችን መብትና ግዴታ ግንዛቤ ማስጨበጥ ተግባር የሚፈጸምበት ረጅም ጊዜ የባከነ ቢሆንም ባለው አጭር ጊዜ በተለይም ከምርጫ ጋር ተያይዞ ያሉ ግንዛቤ ማስጨበጫዎችን በቅጡ ለመከወን እንድትሰሩ ምርጫ የሀገርን ዴሞክራሲያዊ ጉዞ የምንወስንበት ትልቅ ሁነት መሆኑን ተረድታችሁ ከዚህ ምርጫ እንደ ድርጅት ምን እናገኝበታለን በሚል ሳይሆን ምን አስተዋጽኦ ማድረግ እንችላለን በሚል የኃላፊነት ስሜት ግዴታችሁ እንድትወጡ ጥሪ እናቀርባለን። 6 መራጩ ህዝብ ኢዜማ መራጩ ህዝብ የተሻለውን ሀሳብ አመዛዝኖ ይመርጣል ወይም ራሽናል ነው የሚል አስተሳሰብ የሚነሳ ሲሆን ባለፉት ጊዜያት በአንድ በኩል ለፖለቲካው ያለ ቸልተኝነት ፖለቲካው የአንድ ፓርቲ የበላይነት እንዲሰፍን በማድረግ ሀገራችን አሁን ላለችበት ሁኔታ ማድረሱን በሌላው ጎን ስሜት ኮርኳሪ የሆኑ የፖለቲካ እንቅስቃሴዎችንም በተመሳሳይ ለሀገሪቱ የፖለቲካ ምህዳር እክል በመሆን የራሳቸውን አሉታዊ ሚና እንደተወጡ በመገንዘብ እነኚህን ለመፍታት በሚያስችል መልኩ የነገ ዕለት ተዕለት ኑሮውን በሚወስን በእንዲህ አይነት ምርጫ ላይ ተሳትፎ ማድረግ የሚያስከፍለው አንዳች ነገር እንደሌለ በመረዳት ከስሜት በተላቀቀ መልኩ የመፍትሄ ሀሳቦች የያዘውን አማራጭ ለመምረጥ ለመረጫነት ከመመዝገብ ጀምሮ ሌሎች እንዲመዘገቡ በማበረታታት ተገቢውን ዝግጅት ማድረግ አስፈላጊ መሆኑን በመገንዘብ ለምርጫ ራሱን ዝግጁ እንዲያደርግ ጥሪ እናቀርባለን። በመጨረሻም ኢዜማ ከላይ የተጠቀሱት አካላት ጥሪ በተላለፈው መንገድ በቅጡ ተግባራቸውን ከተወጡ በዚህ ምርጫ ከስድስተኛው ሀገር አቀፍ ምርጫ የተሻለ የዴሞክራሲ ልምምድ ግንባታ የምናደርግበትና ለወደፊቱ ደግሞ አሁን ከምናደርገው በተሻለ የምንጓዝበት ዴሞክራሲያዊ ስርዓት ግንባታ መሰረት የሚጥል እንደሚሆን ተስፋ እናደርጋለን። እርስ በርስ ከመገዳደል በመለስ ያሉ የሰላማዊ የፖለቲካ ሂደቶች ላይ እየተሳተፉ ሀገራዊ ችግሮችን ለመፍታት መረባረብ የፖለቲካ ፓርቲዎች ኃላፊነት ነው። ሰላማዊ የፖለቲካ ልምምድ ማዳበር ብቸኛው ዘላቂ የመፍትሄ አቅጣጫ እንደሆነ ለሀገር ወዳዶች ሁሉ መልእክታችንን እናስተላልፋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ታህሳስ 07 2018